ጌትነት ሰይጣን አይክድም እኮ ታውቃለህ። ያምነዋል። እሱ ሌላ ነገር ነው። ኢየሱስ ክርስቶስ ኃይል ያምነዋል ማድረግ እንደሚችል ያምነዋል ወይ? ካመነ ለምን አልዳነ? ያምነዋል አይደል? ኢየሱስ ክርስቶስ ሁሉን ማድረግ እንደሚችል የልምድ አማርኛ እዚህ መተህ እኔ ጋር የምታወራው ክርስቶስ ኢየሱስ የመስቀል ስራ አምኖ ከዳነ ጴንጤ ጋር የልምድ አማርኛ። ሰይጣንም ያውቃልና ያምናል፣ ይለያያል። ሰይጣን ያውቃል፣ ለአንተም አይደለም ያት ማነገረኝ ወንጌል አልተመሰከረልህም ነው ኖ አእምሮ እግዚአብሔር አእምሮ ሰጥቶኛል አይደል? አነባለሁ፣ ጠይቃለሁ፣ እመራመራለሁ፣ ያልገባኝን ጠይቃለሁ እኮ። መቼ ነው ስለ ኢየሱስ ያወቀው አዳኝ መሆኑን ስለ ኃጢአት እንደተሰቀለ? መጽሐፍ ቅዱስ ያነበብኩ ሰዓት ያኔ ድሮ እኮ። መቼ ለምን ታያለህ? ለአንተም አይደለም ያት ማነገረኝ ወንጌል አልተመሰከረልህም ኖ አእምሮ እግዚአብሔር አእምሮ ሰጥቶኛል አይደል? አነባለሁ፣ ጠይቃለሁ፣ እመራመራለሁ፣ ያልገባኝን ጠይቃለሁ እኮ። መቼ ነው ስለ ኢየሱስ ያወቀው አዳኝ መሆኑን ስለ ኃጢአት እንደተሰቀለ? መጽሐፍ ቅዱስ ያነበብኩ ሰዓት ያኔ ድሮ እኮ። መቼ ለምን ታያለህ? ለምን ታያለህ? አሁን ያ አንደርስታንዲንግ ኮንሲስተንስ ሆኖ እያደገ እንዲቀጥል ያደረገው ነገር ምንድን? ለምንድን ነው ኢየሱስን አሁን አሁን ማን ላይ ያልቀየርኩ ሀሳብ በምን ምክንያት ነው ያ የሆነው? ምን ያላልከው? በምን ምክንያት ነው ጸንቶ የቆየው አንተ ጋር? ምኑ ነው የጸናው? ምንድን ነው ግን ከፍጥረት ነው? ጥያቄን አስተካክለው አልገባኝም። ጥያቄን አሳራስ ይሄኛው አስተሳሰብ ሳይቀየር የቆየረበት ምክንያት ምንድን ነው? የኢየሱስ ክርስቶስ መሰቀል ነው። መጽሐፍ ቅዱስ አንድ የመጽሐፍ ቅዱስ ክፍል አንብብልህ እንደዚህ አይነት ስፒሪት ያለበት ሰው ጌታ እንደፈወሰ። መቼስ እኔ ብላይንድ ሰው ራሱ ማን ስፒሪት እንዳለበት የሚለይ ይመስለኛል። ጥያቄ ሲምፕል ነው ቴዲ። አሁን ድረስ ይሄ የክርስቶስ ኢየሱስ ድሮ የሰማው የክርስቶስ ኢየሱስ ብቸኛ አዳኝነት ሳትክዶ ሳይፋቅ ጭንቅላት የቆየበት ኮንሲስት ሆኖ የቀጠለበት ምክንያት ምንድን ነው? ግብአት ምንድን ነው? ምን መካድ ያስፈልገዋል? ምንድን ነው የሚካደው? ሚካኤል ልቦለድ እኮ አይደለም። የአምባዣ ወይ የፍቅር እስከ መቃብር ወይ የስማከ ወርቅ መጽሐፍ መሰለህ እንደ መጽሐፍ ቅዱስ እኮ የእግዚአብሔር ቃል ነው። አንተን አደለ በ60ዎቹ መጨረሻ ከሀገር የወጡ ዲያስፖራዎችን እያወያየ ያለው አደለ ፖለቲካ ላይ ስታየኝ እኔ እንደ ሶቪየት ህብረት ሽማግሌዎች የሰሙ የቀሰቀሱ ምንድ ከነዛ ውስጥ ነው የምትመድበኝ? ኢንፋክት እነሱ ይሻላሉ። ኢየሱስ ክርስቶስን ቡዳ መንፈስ ትውልድ ቀርጥፎ የበላ ሰው ጋር እነሱ ይሻላሉ ትለኛለን? የአራት ጀነሬሽን የሞት ድግስ ላይ ቁጭ ያሉ ሰዎች ፊርማ ፈርሞ ከሀገር ወጡ ሰዎች እና እኔ እዳ የለብኝም እዚህ ሀገር የደምዳ ጥያቄህን እንዳልከው ጥያቄህን ፍሬም አድርገህ ነው የኔ ጥያቄ። ኮንሲስተንስሊ በዚህ እውነት እንድትቀጥል የረዳህ ምንድን ነው? አሁን ክርስትና በክርስቶስ ኢየሱስ ስለ ኃጢአቴ ሞቷል ብለህ በልጅነት የሰማኸው ወንጌል ኮንሲስተንስሊ ከአንተ ጋር ስቲል ነው እንዲቆይ ሁኔታዎች ያልቀየሩት፣ አውሮፓ መኖር ያልቀየሩት፣ የህይወት ዘመናዊ ስልጣኔ ያልቀየሩት፣ የተለያዩ ትምህርቶችን እየሰማ ነው፣ ከተለያዩ ሃይማኖቶች ጋር ታወራለህ። ያልተቀየረበት ምክንያት ምንድን ነው? ኮንሲስተንስሊ የቀጠለበት ምክንያት ምክንያቱም ሊቀየር የሚችል ነገር ስላልሆነ እኮ ነው። ምን ይቀይረዋል? ኢየሱስ ክርስቶስ ለኃጢአቴ ሞቷል እኮ። ይሄንን ያቆየልህ ምንድን ነው? ያቆየልኝማ እኔ ከእውነት ጋር ስለመስማማ ነው የገባኝ እውነት። ይሄ የእግዚአብሔር ቃል እውነት ነው። ስለዚህ ይሄ እውነት እኔ ልለዋወጥ እችላለሁ፣ እኔ በደለኛ ኃጢአተኛ ሊሆን እችላለሁ። እውነቱ ግን
እንዳለ ይቀመጣል። አንዴ እኮ ያነበብከው ነገር እኮ ይቀመጣል እኮ። ልብ ወለድ ቢሆን ፓርት 2 ፓርት 3 ፓርት 4 እያልክ ወይም ደግሞ እያሻሻልከው ትጽፋለህ። ይሄ ልብ ወለድ አይደለም እኮ። ስለዚህ ምኑ ነው የምትክደው? ምን ይካዳል? አንለስ ሜንታል ካልሆንኩም በስተቀር በቃ ተው በቃ ትቼዋለሁ። ከረበሸው በጠበጥከ ረብሻ እኮ ኖርማል በጠበጥከ ባይዞ ረብሻ ማስነሳት ትልቅ አያስብልም። አንድ ቢምቢም ያለ እንቅልፍ ታሳደራለች። ታውቃለህ? እንዲህ ያደረገ አንድ ሶሳይተኛ የቢምቢ ስራ ነው። ኢየሱስ ክርስቶስን ጌትነት ሴጣን አይክድም እኮ ታውቃለህ? ያምነዋል። እሱ ሌላ ነገር ነው። ኢየሱስ ክርስቶስ ያምነዋል ማድረግ እንደሚችል ያምነዋል ወይ? ካመነ ለምን አልዳለም? ያምነዋል አይደለም? ኢየሱስ ክርስቶስ ሁሉን ማድረግ እንደሚችል የልምድ አማርኛ እዚህ መተህ እኔ ጋር የምታወራው ክርስቶስ ኢየሱስ የመስቀል ስራ አምኖ ከዳነ ጴንጤ ጋር የልምድ አማርኛ። ሴጣንም ያውቃልና ያምናል፣ ይለያያል። ሴጣን ያውቃል፣ ኦፍኮርስ ያምናል፣ አያምንም። ለምሳሌ ማቴዎስ ወንጌል ላይ ስታነብ ማቴዎስ ወንጌል ስንት ኤግዛክትሊ ቁጥሩን ላላስታውስ ይችላል። ስናገር ግን የእግዚአብሔር ሰዎች ይገባቸዋል። እሺ ንገረን። ጌታ ከአንተ ጋር ምን አለኝ ይላል። ለምሳሌ ኢየሱስ ክርስቶስ ማርቆስ ነው ሰው በስራ ይክዳል። ያ ግን ክደት የሚባል አለ። ያ ድካም ነው። ያ ደግሞ ወይ ደግሞ ባክ ማድረግ። ክደት ማለት ኢየሱስ ክርስቶስ ስለ ኃጢአቴ ሞቷል ከሚል እምነት ኢየሱስ አልሞተም ወደ ማለት ነው። ያ ሰው ክርስቲያን ከሆነ በኋላ ኃጢአት ሰራ ማለት ደከመ ማለት ነው፣ አቃተው ነው። ስለዚህ ሰው ሲደክምና ሲክድ ክርስቲያን በኃጢአት ሊወድቅ ይችላል። እነሱ የሌላ ዶክትሪን ነው የሚቀይሩት። አሁን በእነሱ አንተ ካለ አስተምህሮ ለምሳሌ አሁን ብዙ አይነት ክርስትና አለ አይደለ? አሁን ሐዋርያቶች ጋር ብትሄድ በአንተ እይታ እነሱ ኢየሱስ ክርስቶስ እናንተ ከሐዋርያት እምነት ተከታዮች ጋር የሰማይና የምድር ያህል ልዩነት አላችሁ። ይሄ ነገር አውርተናል ከዚህ በፊት አይደል? አዎ ቴንክ ዩ። አሁን አንተ ባለበት አስተምሮ ልምጣና ለምሳሌ እኔ በወንድማማቾች መካከል ጸብ የምዘራ ሰው ከሆንኩ ኢየሱስ ክርስቶስ ምድር ላይ በነበረ ሰዓት የወንድማማቾች መካከል ጸብ አልዘራም ማለት ስለ ኢየሱስ አንብበህ ስለ ኢየሱስ ተሰብኮልህ ሲዘመር አድምጠህ ከቸርች ስትወጣ በወንድማማቾች መካከል ጸብ የምትዘራ ሰው ከሆንክ ሂደሃል ማለት ነው። አንተ የተረገምክ ነህ ማለት ነው። የምትገል ከሆነ ነፍሰ ገዳይ ብትሆን ለምን ኢየሱስ ያን አላስተማረህማ? ስለ ኢየሱስ የጻፈው ያን አይደለም። የምትዋሽ ከሆነ የምታጭበረብር ከሆነ የተቸገረ ማትረዳ ከሆነ የተራበ ማታበላ ከሆነ ራቁቱን የቆመ ሰው አይተህ የምታልፍ ከሆነ እኔ እንደዛ ነው። እኔ እኮ ቅድም ብያለሁ፣ ክርስትና የተገለጠ ሊሆን ይገባል እኮ። ለምንድን ነው የምደጋግመው? ይህን እኮ አቋሜን አስቀምጫለሁ። ሰው በክርስቶስ ኢየሱስ አምኖ ከዳነ በኋላ ያንን ህይወት መኖር አለበት። ይህንን ህይወት ደግሞ እንዲኖር የሚረዳው የእግዚአብሔር ጸጋ አለ። ሰው በኃይሉ ችሎት አይበረታም። መጽሐፍ ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል እና ይህን ጸጋ ዓለማዊ ምኞትን፣ ክፋትን፣ ኃጢአትን ትተን አይደለም ነው እግዚአብሔርን በመምሰል ህይወት ውስጥ እንድንኖር ይረዳናል። ስለዚህ ሰው ዳግም ከእግዚአብሔር ሲወለድ ከመንፈስ ሲወለድ ይህ ጸጋ ይሰጠዋል። አሁን እርሱን ወደ መምሰል የሚኖርበትን አቅም እግዚአብሔር ይሰጠዋል ማለት ነው። ኃጢአትን አታርግ የሚለው አለማድረጊያውን ጭምር ነው እግዚአብሔር የሚሰጠው እንጂ ድሮም ዘንድሮም እኮ መግደል ኃጢአት ነው። በአዲስ ኪዳን ምንድነው የተለየው? ማታረግበትን ጸጋ እግዚአብሔር ይሰጣል። ማትገድልበትን ጸጋ ይሰጣል። በልብ ቃሉን ያትምልሃል ማለት ነው። መንፈስ ቅዱስ ያስታውሳል፣ ከኃጢአት ይጠብቃል። ምክንያቱም ቅድም የጠቀስኩት ጥቅስ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰው ክርስቲያን ከሆነ በኋላ የተገለጠ ህይወት መኖር አለ። ቅድም ስንጀምር ያነሳውልህ ነገር አለ። ለምሳሌ አሁን ቸርች ውስጥ ቁጭ ብለን አጠገብ አንድ የተቸገረ አባት ወይ የተቸገረ ወንድም ወይ የተቸገረች እህት ካለች መርዳት አለብን፣ ማገዝ አለብን።
ምንድን ነው የምትለኝ ቴዲ? አዎ ኦኬ፣ ልነግርህ ነው እኮ ይህን እኮ አወራን ቅድም ገና የተገናኘን ሰዓት ላይ ዘግተህ ነው። የተገለጠ ክርስትና ይህንን ይጨምራል። አሁን እኮ ችግሩ ቲዮሪና ተግባር ይለያያል። አሁን ተግባር አይተሃል፣ በአይን ያየው አለ፣ በአይን አሁን እኔ ያየሁት አለ በአይን ይህንን መስክር ይላል። የቸገረው ትር ቢል ሰው አይደለም ቴዲ። ፖለቲካን ተወውና እኔ አንተ ይኸውልህ እንደሌላው ሰው ላይ እንትን እንደምትሉ አለ መፈናፈኛ ነው ማሳጣ። ምክንያቱም ያልከውን ደጋግመህ ትላለህ አድቫንቴጅ ለመውሰድ። ሰው ክርስቲያን ከሆነ በኋላ እኔ አይደለሁም እኮ አሁን ሰው ክርስቲያን ከሆነ በኋላ የተገለጠ ህይወት መኖር አለበት። ጠዋት የእንትናን ኮንሰርት ሚሊኒየም ገብተህ እንደገና መዝሙር አይሆንም። ቀጥ ያለ የክርስትና ህይወት መኖር ልክ ነው። የእኛ ነገር እኛ ምን ያስፈልገናል መሰለህ? ቅድም እኮ ነገር ያለው መጽሐፍ ቅዱስን በአራት ክፍል እኮ ነገር ያለው የወንጌል ፓርት አለ። እነዚህ ነገሮች ቀላል እንዳይመስሉ በነገር አሁን ወንጌል ላይ ወንጌል የተሰበከበት ፓርት ነው። ትክክል። ከዛ የሐዋርያ ስራ አለ። የእግዚአብሔር ነገር እኮ ሲነገር ደስ ብሎ ነው፣ ጆሮን ከፍተህ ነው መስማት ያለብን። ሰምተን ጨርሰናል፣ አውርተናል። በዚህ ጉዳይ ለምን ደጋግመህ ወደ ኋላ የምትመለስ አልገባኝም። ኖ ጨርሼዋለሁ። ይሄን ጉዳይ አውርተን ተስማምተን ዘግተነዋል። የተገለጠ ክርስትና ያስፈልጋል። ይሄ ለጴንጤ አይደለም። ይህን መናገር ያለብህ ለጴንጤ አይደለም። እሺ አንተ ብቻ ተናገር። ጨርሰናል፣ ጨርሰናል። ሀሳብ ጋይዝ ቅድም አውርተንበታል። እዛ ነው እኔ የምልህ ምንድን ነው ብታስተጋግም። እሺ አንተ የምትለኝ ሙጭታለን ለዚህ ቀጥታ አውረተን የጨረስነውን ሰው በዓል ሲመጣ ይብን ክርስቲያን ሰውን ማሰብ አለበት፣ ግዴታ ነው። ክርስትና ከሰው ጋር ቀጥታ የተያያዘ ነው። አምላክ ሰው ሆኖ የሰራው ነው። ሰዎችን እንድናስብ፣ ሰዎችን እንድንረዳ፣ ሰዎችን እንድናግዝ ክርስትና ይህንን የምናደርገው ግን የተቀበልነው ህይወት ስለሚያስገድነው እንደው እንጂ እግዚአብሔር የገና ዕለት ድሃ በላ ብሎ ይመዘግብልኛል ብዬ አለ። እንደዚህ አይነት አምላክ የለን። እግዚአብሔር በክርስቶስ ኢየሱስ ነው የዘላለም ህይወት የሚመዘግበው። ይህንን ግን የምናደርገው የተቀበልነው የተካፈልነው ህይወት ልግስና በውስጡ ስላለ፣ ርኅራኄ ስላለ፣ ደግነት ስላለ፣ በክርስቶስ መሆነ የመንፈስ ፍሬዎች የተገለጡ ስለሆነ እኔ ጓደኞች ልንገርህ አገኛቸዋለሁ። ባለፈው አንተ ስታወራ ነው። አሁን ከሙዙ እና አዝጌ ምናምን አገኛቸዋለሁ። ምግብ እንበላለን። አንዳንዴ ልክ ምግብ ታዞ የኔ ክርስቲያን መሆኔ ልዩነቱ በመጠጡ ነው የሚታወቀው። ስጋውን በጋራ እንበላና የሚጠጣ ስል አንቧ በለው እሱ አሁን ምን ለመዱ መሰለህ? እሱ ጴንጤ ነው። የጴንጤ አምችነት ነው። ከዚህ በላይ ኩራት አለ? እግዚአብሔር ሰው ሲያደርግ ተሰብስበን እንበላለን። በ15 ቀን 2-3 እንበላለን። በወር አንዴ ምናምን ስጋ ልክ ምግብ ቤት ለእሱ እንትን አምጡ ሲባል እንዴት ደስ እንደሚል እግዚአብሔር እኔን ለዚህ ክብር አበቃኛ። አንዳንድ ቀኖች አለቅሳለሁ። አንቧ አምችነት እንደው ኢየሱስ ጌታ እግዚአብሔር መልካም ነው። ቴዲ ክርስትና በክርስቶስ ኢየሱስ በማመን የሚገኝ ጣፋጭ ህይወት ነው። ሁሉም ይህንን ህይወት ቢያጣጥም ደስ ይለኛል። ሃይማኖት ለውጥ አይደለም። ቅድም ብያለሁ። ከኦርቶዶክስ ጴንጤ የሆንኩ ነበር የሚመስለኝ መጀመሪያ ሰሞን። ኖ ከኦርቶዶክስ ጴንጤ አይደለም የሆንኩት፣ ከጨለማ ወደ ብርሃን፣ ከሞት ወደ ህይወት። መጽሐፍ ሲናገር አንደኛ ጴጥሮስ ላይ ጴጥሮስ መልእክት ላይ መጽሐፍ ሲናገር ከድቅድቅ ጨለማ ወደሚያስደንቅ ብርሃን የጠራችሁ እርሱም በጎነት እናገር ዘንድ እና ከድቅድቅ ጨለማ ወደሚያስደንቅ ብርሃን እግዚአብሔር በልጁ በክርስቶስ በኩል ጠርቶን ወደዚህ እረፍት ህይወት አምጥቶናል። እና ማረፍ የሚፈልግ ሰላም መሆን የሚፈልግ መለየት የሚፈልግ በክርስቶስ ኢየሱስ በኩል የሚገኘውን የዘላለም ህይወት ማጣጣም የሚፈልግ ሰው በኢየሱስ በማመን የእግዚአብሔር ልጅነትን ስልጣን ቢያገኝ ባይነኝ። መጽሐፍ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ተብሎ እንደተጻፈ የእግዚአብሔር ልጅ የሚሆነው በክርስቶስ ኢየሱስ በማመንና በማመን ብቻ ነው። ኑ የእግዚአብሔር ልጆች ሁኑ፣ ከመንፈስ ተወለዱ፣ ይህንን የመንፈስ ፍሬ ተካፈሉ፣ ደስታና ፍጹም ሰላም የሆነውን ህይወት ኑሩ ለማለት ነው። የተባረክ ወዳለው እረፍት አድርግ። ጸጋ ይብዛልን። ነገ በጊዜ እንገናኛለን። እወዳለሁ። መልካም በዓል ይሁን ለአንተ ለቤተሰቦች ኢትዮጵያ ላይ አሁን ባደረግከው ጥሪ ማለት ነው። አንድም ቀን መጽሐፍ ቅዱስ አንብቦ ማያውቁ ሰዎች ጌታን መቀበል ፈልጋለሁ ብሎ ቢመጡ ምን እንደምታደርጓቸው? ስለ ጌታ ስለ ኢየሱስ መስክረን ሰው ሳያውቅ እንዴት ጌታን ይቀበላል? መጀመሪያ ማወቅ አለበት። ይማራሉ፣ ያውቃሉ።
ከዛ ከኛ በላይ ደግሞ የሚያስተምር መንፈስ ቅዱስ አለ። ይሄን የሚገልጽላል። የኛ ስራ መመስከር ነው። የአንድ ጴንጤ ስራው ምንድን ነው ካለ መመስከር። ምን ብሎ ኢየሱስ ስለ ኃጢአት ሞቷል ብሎ መመስከር። ማዳን አይችልም። ማዳን እግዚአብሔር ካልዳንክ ብለንም አንታገልም። መስክረን ነው ዞር ነው ዘር ነው። መቼ እንደሚበቅል አናውቅም። አንድ ቀን እኔ ግን እችል ልበላቸው። እሺ 2 ደቂቃ ታደምጠኛለህ? የማድመጥ እንትን አለ በጣም እኔ የሚገባኝ እግዚአብሔር ከብዛት ጋር ችግር የለበትም። እግዚአብሔር ከኳንቲቲ ጋር ሳይሆን ከኳሊቲ ጋር ነው። መጀመሪያ የእግዚአብሔርን ቃል አንብቡ። መጀመሪያ ላይገባችሁ ይችላል። እሱ እግዚአብሔር ይረዳችኋል። የልባችሁን አይቶ እግዚአብሔር አእምሮ ሰጥቷችኋል። አንብቡ። ያነበባችሁ ደግሞ እንዲገባችሁ ጠይቁ። ከዛ ዲሳይድ አድርጉ። ሳይገባችሁ እንዲሁ በሞራል ተነሳስታችሁ የተነገረውን ሰምታችሁ ተንበርክካችሁ እጅ ወደ ላይ ማድረግ የቸርች ቁጥር ታበዙ ይሆናል፣ የመመን ቁጥር ታበዙ ይሆናል እንጂ ኳሊቲ ያለው ክርስቲያን መሆን የምትችሉ አይመስለኝም። መጀመሪያ ፋውንዴሽናችሁን አስተካክሉ። እግዚአብሔር ቃል 4 ነገሮች 4 አይነት ሰዎች አሉ። አንዳንዶቹ ፋውንዴሽናቸው አለት ላይ የተመሰረተ ነው። አንዳንዶቹ ለም መሬት ላይ ነው። አንዳንዶቹ ጭንጫ ላይ ነው። አንዳንዶቹ ሜዳ ላይ ነው። ይገባቸዋል። ስለዚህ ፋውንዴሽን ከሌለው ደግሞ ትክክለኛ ጠንካራ የሆነ የእግዚአብሔር ቃል በውስጣችሁ መጀመሪያ አስቀድማችሁ እንዳለ እርግጠኛው ከሌላችሁ የሚመጣው መሄደው ሁሉ አውሎ ንፋስ ላይ እንዳለች ቅጠል ይወዘውዛችኋል። ስለዚህ የኔ ምክር ለእናንተ መጀመሪያ የእግዚአብሔርን ቃል አንብቡ። ከዛ የምትሄዱበት መንገድ ፍንቱ ብሎ ይታያችኋል። ጃንደረባው መጀመሪያ የነቢዩ ኢሳያስን መጽሐፍ ያነብ ነበር። መጀመሪያ ጃንደረባው እያነበበ ነበር፣ ሰረገላ ላይ ቁጭ ብሎ። ፊልጶስ ነው በመንፈስ ተመርቶ መጥቶ ስለምታነበው መጽሐፍ ታውቃለህ ወይ ብሎ ጠይቀው። የሚያስረዳኝ ሳይኖር እንዴት ልወቃለ? ዊች ሚንስ ምንድን ነው? እንደሚሸለት በግ ይነዳ ነበረ ምናምና። ነቢዩ ኢሳያስ ስለማን ነው የሚያወራው ምናምን ይላል። ፖይንቱ ምንድን ነው? ስታነቡ መጠየቅ ትጀምራላችሁ። ስትጠይቁ ማብራሪያ ይሰጣችኋል። የእግዚአብሔር ቃል እውቀት ባዶ ከሆናችሁ ምንም አታውቁ ከሆነ ግን አንበርክከው ተቀበል ጌታን ይሉሃል። ከዛ ትገባለህ፣ ትወጣለህ ምናምን። ለቸርቹ ቁጥር ሊበዛ ይችላል። እናንተም እንደዛ አታርጓቸው። የትኛውም እምነት ውስጥ ያሉ ሰዎች የትኛውም ዶክትሪናቸውን ወይም ደግሞ መጽሐፋቸውን መጀመሪያ ከማንበብ ነው የሚጀምረው። ከማንበብ ነው። እኔ እንደዛ ነው የሚገባኝ ለማለት ፈልጌ ነው። ትምህርት የእግዚአብሔር ቃል እውቀት ለምሳሌ ትምህርት ቤት ተማሪ ሆናችሁ አስቀድማችሁ አንብባችሁ አስተማሪው ሪቫይስ ያደርግላችሁና ምንም ሳታነቡ ሄዳችሁ አስተማሪው ቻፕተር 5 ላይ ስለ ምን ልበላችሁ ላይ ስለ ሪፕሮዳክቲቭ ሲስተም ነው የምናወራው ካላችሁ አይገባችሁም። አንብባችሁ ግን ስትሄዱ አስተማሪው የሚያስተምረው ትምህርት እንደ ሪቪዥን ነው የምታዩት፣ እንደ ክለሳ። የመጀመሪያ ቨሪ ፈርስት ቲንግ ማንበብ ነው። እኔ ያንን ነው እንዳልክ እግዚአብሔር ጨምሮ ጨማምሮ ይባርክ። ትቆያለህ እንዴ? ትንሽ ነገ መግባት አይቀርም። ትንሽ መረጃ ልስጣቸውና ቀን ገባለሁ። ነገ ጠዋት ካለ እንገናኛለን። ተባረክ። እንደምወድህ ታውቃለህ። እግዚአብሔር አክብርልኝ። እኔ ራሱ በጣም ነው የምወድህ፣ በጣም ነው የማከብርህ። ምንም ጥያቄ የለውም። ቴንኪው ብራዘር። ተባረክ። መልካም በዓል ለአንተም ለቤተሰቦች። 200 ሰዎች የምትናገረው በጣም ያደምጡ ነበር። ነገ ከነገ ወዲያ ደግሞ እንገናኛለን። ጌታ መልካም ነው። ተባረክ። ቴንኪው ብራዘር። እሺ።